እኔ አባት ነኝ የራሴ እኮራ ነበር ግን ዛሬ ራሴ ስጠይቅ ልጆችን ማታት እንዴት እንደቻልኩ አላውቅም። ምንድን ነው? ኧረ በእናትሽ ወደዛ ውሰጅ። እኔ አባዬን ነው የማጥበው። ና አባዬ ግርህን አምጣ። አባዬ ብድር ነው አባዬ። አመሰግናለሁ። እሺ እስማ አንተ ፋድል እንደ ያደረኩት ትናንት የምትባል እቺ ትናንት ስልክ የተቀበለች እሷን ወዲያቷትማ እኛ በዘራችን መልከስከስ የለም። ለዛ ነው የምፈልጋት። ለዛ እየንጠራልኝ አንተ እቺ አሜሪካን የመጣችው ዝም ብለህ ዘመድህን ሁሉ ብትጠቅም አይሻልም? ወይ ማናት እንዲህ በአንድ ጊዜ ወደድኩ ደረስኩልህ ያለች ምን አይነት ሰው ናት? ምን ይጎልሃል አንተ? እንደውም ሙሉ ታሪክህን ብታውቅ ማለት ነው ታልወለድኩለት ሙቼ እገኛለሁ ነው የምትል እሙት ወዲያ ተውም አንተ የማይሆን ነገር ነው። ዋ ለምን አይሆንም? ወየውን እንደው እድል ገጥሞኝ ታንተ ቦታ በሆንኩ ምን አሜሪካ ልመድ? አዎ አይገዚ ቀያችንንስ እያወክ በማናውቀው ሀገር ምን ይሰራልናል ብለህ ነው? እዚያው ሀገራችን አይሻልም ብለህ ነው? እሱማ ነው። አዎ በስተመጨረሻ ሸበላው ላይ ጀግናው ላይ ይጣልኝ አይቸሩ መድኃኒዓለም አያልቅብህ። ለዛ ለማኒ ምን ለማ ናገኛ ይፈይል አይሽ አቻውን አገኘ ፓቻም አገኘ አቻውን አገኘ አመጥቶ ለቤዳዊ መድኃኒት ወደ የመጣችበት ተመለስ ነው የምንለው። እንግዲህ እኛም መድኃኒት ከመጣይ ጀምሮ በጣም ሰላሙ እየነሳችሁ ትገኛለች። አሁንም በፊትም ሰላሙ እንደተበጠበጠ ይገኛል። ይሄ ቤት ግን መቼ ነው ሰላሙን አግኝቶኛም ወፈየ ብለን የምናርፈው? እውነት ሁላችንም እኮ በጭንቀት የምናየው ዲራማ ሆነብን። ከጭንቀትም በላይ ጭንቀት እስከሚለቀቅ ድረስ ያለን መቸኮልስ እና እንደዛ እየሆነ ይገኛል። አሁንም መልሳ ቤተሰቡን እያተራመሰ ትገኛለች። ማርትዬንም እየሸሄዳለሁ በአንድ ነው የምንሄደው አትሆኝም እያለቻት ነው ማለት ነው። ለምንድን ነው ይዘሽ እምከጂው ማየ እያለ ራሱ ናታን እየነገራት ይገኛል። ለማርትዬ አትጂ እማዬ ይቅርታ አድርጊለት፣ አባዬን እኮ ይቅርታ ብትይው ይለቀዋል ሚዲናልም እያላት ነበረ። ጋሽ ደረጀ መታመም ተጠቀመህ አሁን ላይ ማለት ነው። እውነት መታመም ተጠቀመህ። ስንቱን ተሰማው ነበር ዝም በማለት በመቻል ዝም ትላለህ። እና ኤቢና መድኃኒትም ሲጠፋጠፉ ነበረ። እሷን በጥፊ ስትመታት እሱ ደግሞ ወቃቅ ብሎ ነው በጥፊ ያቀመሳት ማለት ነው። እዛው ተቀመጠበት አቅምሷታል። እሷንም ገና ያንስሻል መድኃኒት። እውነት ለመናገር ራሳቸው ይፍቱ፣ አንቺ አትግቢ በመካከላቸው። አወርግጥ ነሽ መስመር አስይዘሻል። ይሄም ነገር እንደተደበቀ ይቀር ነበር አይወጣም ነበር። አንቺ መተሽ ባታጋልጪው ጋሽ ደረጀ አይነግራትም ነበረ። ይሄን ስላደረግሽ ግን በጣም ደስ ብሎናል እኛም። አሁንም ደግሞ በትዳር መካከል መግባት ይተተሽ እነሱ ያለውን ነገር የምትፈልገው ከሆነ ያው ኦኬ፣ የማፈልገውም ከሆነ ያው ራሷ ታውቃለች። ማርትዬ ገና ህፃን ልጅ ትንሽ ልጅ አይደለችም። ዛሬ ትንንሾቹ ራሱ ነፍስ ያወቁ ናቸው። ስለዚህ በትዳር ዙሪያ ውስጥ መግባት የለብሽም። አትታረቅም፣ ይቅርታም አትጠይቅም። እሷ ናት እንደ ደግሞ ጭራሹንም ይቅርታ የምትጠይቀው። ይቅርታ መጠየቅ ያለበት እሱ ነው። ሲቀጥልም ማለትም መባልም የለበትም። እሷ ትሄዳለች እያለቻት ነበረ ለኤቢ። ኤቢ በጣም ታንጫስቃ እያለቀሰ ትገኛለች። እዚህ ላይ እንግዲህ ለምንድን ነው እንደዚህ የሚሆነው እያለች ነበረ። አሁን ደግሞ መድኃኒት የሰው ፍቅረኛ ቀምታለች ማለት ነው። እንግዲህ መቼ ሆነ አሁን እንግዲህ እሱን ከያዘች ማለት ነው አቻን ከያዘች መልሳ እንትን አትልም። የነ ማርቲን ትዳር አበጠብጥም የሚል ተስፋ አለኝ። እንደማትበጠብጥ ነው የማስበው ማለት ነው። ምክንያቱም የራሷን እንትን ትላለች። እዛ ቤትም አትቀመጥም። እሷ ችግሩ ምንድነው? እቤት ስትቀመጥ ነው። እቤት እየተቀመጠች እንትን ስትል የዛን ሰዓት ነው ችግር የሚኖረው ማለት ነው።
ቤተሰብ የምታተራምሰው ቤት ውስጥ ስራ ፈት ስንሆን የምንሰራው ስናጣላ አይደለ? እንደዛ ነውና እሷ ከዛ ትወጣለች የሚል ሀሳብ አለን። አሁን ደግሞ ከአቻ ጋር በጣም ተቀራርበዋል። እሱም ራሱ እኔ የምፈልገው ለዛን ነው እያለ ነበረ። እኔም እንደሚል ተስፋ ነበረ። ግን እውነት መናገር ከልቡ ከወደዳት እንደዛ ነው የሚለው። ካልወደዳት ግን በሷ ውበትና ሀብት ተማርኮ ከሄድ ይሄ ባል አይደለም ወንድም አይደለም እያልኩ ነበረ። መጀመሪያ ያገኛት ለዛን ነው። አፈቀርኩሽም እወድሻለሁም ያላትም ለዛን ነው። ዛሬ መታ ትናንት የነበረችው ልጅ በሱ ህይወት ማንነት እየሸሄዳለው ሀገሬ እዚህ መኖር አንፈልግም እያላት የነበረችው ልጅ በዛሬ በመጣችው ልጅ መለወጥ የለበትም። እስከ ጥግ ድረስ ከተሄደ እስከ ጥግ ድረስ ነው። ከቀረ ደግሞ እስከ ጥግ ድረስ መቅረት ነው፣ አለመጀመር ነው። ከተጀመረም እንደዛ ነውና እሷም ጊዜ ሲመጣ ራሱ ጊዜ ጋር እንዴት ነው ሞና ነው ስልክ ማታነሳው በሰላም ነው ወይ እያለ ነበረ እየመጣው። ማናት መድኃኒት ነው እንዴ አንተ መድኃኒት እኮ ምርጥ እንዴ! ወይኔ ጊዜ ግን እግዚአብሔርን ይሰራዋል ስራ ማለት ነው። ለካ እንዲ ሰው እናንተ ልንገራችሁ እዚህ ላይ አንድና ማለት ነው ቤተሰብ የምወዱትን ሰው ለሰው አታውሩ። እውነት ከዛ ከሰው ዘንድ ለማራራቅ የሚመጣ ብዙ መንፈሶች አሉ፣ ብዙ ሰይጣኖች አሉ። ሰውን ተመስሎ ማለት ነው። እሱ እኮ እንደዚህ ነው። ከዛ ከሰው ዘንድ ለማራቅ የምወዱትን እንትን ብላችሁ አሁን ለምሳሌ ራሱ በሆነ ነገር እንትን ብላችሁ ያን ከዛ ከሰው ዘንድ የሚያራርቅ ሊመጣ ይችላልና እሱም ለዛ ጋር እንዲተረቀለት ስለፈለገ ለዛን የራሱ እንደሚያደርግ ተስፋ ስላለው ነግሯት ነበረም። ከአሁንም ቀደም አንቺ እኮ ዛሬን ችግር የለም ነገ ግን እጄ ላይ ወርቀሽ እንደምትለምኝ ተስፋ አለኝ ጠብቂ ብቻ እያላት ነበር። እንግዲህ ጠብቃለች። እሷም ዛሬ ጊዜ ላይ መውደቁ አልቀረም። ያን እንደማሳይቷታል። አቻ ሲገባ በጣም ነው የምትለው እኮ እሷ እኮ ቆንጅዬ ናት ይዛ ትሄዳለች በቃ ያላለ የለም። እንደዛ ሲለውም እሺ ብሎ ነው እንግዲህ የተከተለው ማለት ነው። እሺ እንደዛ ከሆነ እኔ ግን ፈልገው ለዛን ነው። ግን አንተ ቆይ ለዛን ወደታል እንዴ? እኔ እኮ አልገባኝም። እኔ ወደታም አንተ መርጣ የለ እንዴ እያለው ነበር። እሱ ግን ወደታል ያፈቅራታል። አንቺ ከዚህ ከቤት ከወጣሽ እንታያለን እያላን ነበር። እሷም ደግሞ ለዛም ትወደዋለች። ከሌላ ሰው ጋር እንዲያወራበት አፈልግም። ምን ይሁን አላውቅም። እሷ የራሷን ህይወት እያመቻቸች የሰው ህይወት ደግሞ ለማበላሸት በጎን ትሄዳለች። እንደዚህ ያሉ ሰዎች ብዙዎች አሉ። እውነት ተመናገር የራሳቸውን ህይወት የራሳቸውን ትዳር ይዘው ያኛው ሰው የራሱን ትዳር እንዲያይዝ የሚጥር ሰው አለ። አሁን እሷ ራሱ እንደዛ ነው እያደረገች ያለችው እና ለዛ ጊዜ ከመድኃኒት ጋር ሲያወራ ራሱ እንዴት ነው እንደዚህ የሚሆነው? መድኃኒት በፊት እኮ ፈልገው ነበር እያለች ስትንጨረጨር ነበረ። ትንሽ ከቆዩ ሄዲባቸዋሉ ስትል ነበረ። ሳይቆይም እሱም ነገሩን ሳክቶላት መጣ። እየፈለገሽ ነው እና ቶሎ በር ላይ ይልሻል አቻ እያላት ነበር። መጣ እንዴሽ በቃ ጠብቀኝ በይውለው ብላ ነው የወጣችው። እንደዛ ሲወጡ እነሱ ጉ ሲያወሩ እዛ ለዛ ነው ጉድ ላሳይሽ ነው ጉድሽ ላሳይሽ እያወራችሁ ነው ብሎ ነው ጎትቶ ይዟት የወጣው ያሳያት ማለት ነው። እንደዛ በሚያሳይባትም ሰዓትም እንዴት ነው እንደዚህ የሚሆነው? እኔ አላምንም፣ ጭራሽ አላምንም። እንደዚህ አያደርግም። በምክንያት እንደዚህ ያደረገው አቻ ነው እኮ እንደዚህ አልኩት እንትን አለው እያለች ነበር። እሷ ግን መጀመሪያውን ወንዲ ላይ ጣለኝ እግዚአብሔር ይመስገን ለካ ምን ማለት ምን አለ እያለች እየገጣጠመች እየወለወለ የነበረ ጠረጴዛዋን። እንደዛ በምትልበት ሰዓትም እሱ ከሌላ ጋር ስታዩ በጣም የተንጨረጨረችው፣ በጣም የተናደደችው። ያናድዳል። ፍቅረኛ ከሌላ ሴት ጋር እንዲያውም ከምፈልገው ከምትቸካቸከው ሴት ጋር ሲሄድ ያማልና እንደዛ እያደረገች ነበር። እሷ ና ምሳ ልጋብዝ ነው ያለችው። እንግዲህ እሷ ምሳ ተጋብዟል፣ እራት ደግሞ ሲጋብዛታል ያለ ጊዜ ሲያቃጥላት ነበረ። ስለት የሰመረ አምላኪ ተወደኝ ላንተ ስለት የሰመረ ተመስገን አምላኪ እንደው ውለህ ያላሳደርክብኝ እያለ ሲዘል ነበረ ቦሩት ነገር። እንደዛ በሚልበትም ሰዓትም እኔ ምሳ አልፈልግም፣ ቁርስ አልፈልግም፣ ጧት ቁርስ በልቼ አላውቅም፣ እኔ ቁርስ አይመቸኝም ምን ያላት ምሳ ነው ምናምን ስትለው እዛው ይሄር እንጫወታለን እናወራለን ያለችው። አይኔ አይመቸኝም እንደዛ ብሏት ነበረ። መጨረሻ ላይ እኔ ስላልኩ ነው ወይ ሴት ስላለህ ነው ወይ እንደዚህ ማትሆነው ሴት ስለሆንኩ ነው ወይ ማትቀበለው ምናምን የሚል ሐሳብ ይዛበታለች። እሺ ምንድነው አሁን ቆይ የፈለግሽው ምንድነው የፈለግሽው ብሏታል። እሱም
እና እዛ ቁጭ እናወራለን ብላ ይዘው ሄዳለ። ተያይዘው ነው የሄዱት ማለት ነው። የዛን ሰዓት ተናዳ ነው እየሮጠ ሄዳ ቤቱ ሁሉ ትርምስምሱን ብርጭቆ ነሽ ሳህኖች ነሽ የአነካካተች እየወረወረች የምትገኘው ለዛ ስታንካካ ነበር። ምንድነው የሆንሽው? ሰላም አይደለሽም ወይ ያለች ዳጣም እየነገረቻት ነበር። እኔ ምንም አይደለም ዝም ብላ እያዳመጠች ነው። እሷ አብዲ ያለ ታያት ራቅ ብለሽ ራስሽን ጠብቂ እያላት ነበር። ዛሬ እውነቱ ተጋልጧል ማለት ነው። የኤቢ ፍቅረኛ ከምጥን ጋር የሚያወራውን ተይዞበታል። እንግዲህ እሷ በጣም እየፈራሽ ነው። ዳጣ አጋልጣለች። እኔ እኮ ላንቺ ብዬ ነው እህቴ፣ አንቺን ብዬ እንጂ እኔ እንደዚህ ማድረግ ፈልጌ አይደለም። ስለዚህ አይሆንሽም እሱ እያላት ነበረ። እንትና ደግሞ በጣም ደስ የሚል ነጠላውን ራሱ አጣጣሉ። በእግዚአብሔር ስም የአርጁን ስነ ስርዓቱ የቤተ ክርስቲያን ሰው ሆኖ አንተ መልክ ብቻ አልገፈፈም እንጂ ሁሉ ነገር እኮ ቀይረሃል እያለው ነበረ ራሱ ለዛ እንትና ገዜ ማለት ነው። እንደዛ በሚልበት ሰዓት እሱ እየሳቀ ነበረ። የጠፋው ጸበል ሂጅ ነው እያለው ነበረ። ለዛም እንትና ይቅርታ ኤቢና ዳጣም ካንዲ ሆነው የኤቢን ፍቅረኛ ሊፈትሹ ነው ማለት ነው። እሷም እየደወለልኝ ነው ብለሽ የለም ወይ ነይ ንገሪያት ከምጥን ስሚ እኔን ታዩ ምጥን ስሚና ምጥን ያለችሽን ትረጃለሽ። እሷ አይሆንሽም እንዴት ነው ምጥን ላይ የሚደውለው እያለች ራሱ እሷ ተናዳ እየተንጨረጨረ ነው የወጣችው። እንግዲህ ኤቢ ዛሬ እውነቱን ታውቃለች። በእውነቱ ነገር እሷ ከደረሰችበት እኛም ራሱ ኦፈየ ነው የምንለው። ምክንያቱም እሷ እንድትደርስበት ነበረ ያሰብነው። እሷ አጣርታ እንድትደርስበት ነበረ። ከዳጣ ላይም ራሱ ወረደላት ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያሉ ከዙ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውዶች እያበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ እስከምንገናኝ ድረስ መልካም